እኔ የምኖረው አረብ ሀገር ነው። እህቴ ሳውዲ ነው ያለችውና በስልክ ኒካህ አደረጉ። ያው ቤተሰብ ደግሶ ነገር ግን ሳይገናኙ ተፋቱ። ረጃዕቱ ማለት ይችላል ወይ? ካልቻለስ እንዴት ነው ኒካሁን ማደስ የሚችሉት ትላለች። በስልክ የሚደረግ ኒካህ ከዚህ በፊት መልስ ተሰጥቶበታል። ስልክ ሲባል እንዴት ነው? ውክልናው በስልክ ሆኖ ከሆነ ይሆናል። ውክልናው በስልክ መስጠት የኒካሁን ውል በስልክ ማድረግ አይሆንም ብለናል። ስለዚህ ሙምኪን ጥያቄያችን በስልክ ስትል ተደዋውለው በቃኛ ፍቃደኛ ሆነናል እዛ ጋር ኒካህ የሚያስረው ሰው ከሌ ይሁንና ይሰርላት ብለው ወልዩዋ በስልክ በተደረጉ ስምምነቶች ውሉ ታሰረ፣ አቅዱ ተደረገ ከሆነ ችግር የለውም። እሱ ሳውዲ ወይም ዱባይ የተለያየ ሀገር ላይ ሆነው ሁለቱ ኒካሁ ሸርጡን በጠበቀ መልኩ ከታሰረላቸው ታስሯል። ከዚያ በኋላ አሁንም እስካሁን ሳይገናኙ በኒካህ ላይ ብቻ ሆነው ግንኙነት ሳያደርጉ ፍቺ ከተከሰተ والمطلقة قبل الدخول بها لا عدة عليها إلى الفقهاء كجنينات بفيت يتفتاش سيت عدة إلا بعد من دونه عدة متطبقهم عدة مالت أو مشروع يهونا الله يرنججه ونجرنا وعيلا من دونه سيبال تعبديا ومكنياته كالله سلاز الزنا وتبرا ليلا دمو مكنيات ግንኙነት እስካረጉ ድረስ ማህፀኗ ንጹህ መሆኑ ማረጋገጫ ነው። ስለዚህ አሁን ግንኙነት አላደረጉምና ዒዳ የለባትም። ዒዳ ከሌለባት አንዷ ፍቺ هذه طلقة واحدة بائنة በአንዷ ፍቺ ሙሉ ለሙሉ የሚለያዩበት ነው የሚሆነው። ቆይ ዒዳዋ ሳልቅ በፊት መልሻታለሁ ካለ ትመለስልሃለች የሚባለው ዒዳ የምትቆጥር ሴት ስትሆን ነው። እቺ ሴት ግን ዒዳ የምትቆጥር ካልሆነች አንዷ ፍቺ ለያየቻቸው ረጃዕቱ ማለት አይችልም። መልሼሻለሁ ማለት አይችልም። ታዲያ እንዴት ነው የሚመላለሱት? መመላለስ ከፈለጉ ወይም ሊመልሳት ከፈለገ ወይም መመላለስ ከፈለጉ ምንድነው የሚያደርጉት? يتزوجها بعقد جديد በአዲስ ኒካህ እንደገና ማለት ነው። ወልዩዋ ወይም እሱ የወከለው ሰው ድሪ ለሃለው ከዲተኝ ይላል። መርሐባ ጋብቻውን ተቀብያለሁ ይላል። አዲስ ኒካህ አዲስ መህር ይመጣል ማለት ነው። ያቺ ጠልቃ አንድ ተብላ ታስባባቸዋለች። አሁንም እንደዚህ ሳይገናኙ ደግሞ ይፈታት ሁለት ሆነ። አሁንም በአዲስ ኒካህ ይመልሳታል። በአዲስ ኒካህ እንደገና ጋብቻ መፈጸም ይችላሉ። በዛም ላይ ሶስተኛ ከደገመ ያበቃል። ከዚያ የተቀሩት ሸርጦች መጠበቅ አለባቸው ወደሚባለው ይኬዳል። 5 የነበሩት 4 ሸርጦች ይሆናል። ለምን ካልተገናኛት ዒዳ የለባትም። ቀጥታ ሌላ ሰው ማግባት ትችላለች። እሷ በነጋታውም ይሁን በዛው ቀንም ቢሆን ተገናኝቷት ፈቷት ዒዳ ጨርሳ እንደ አዲስ በአዲስ ኒካህ እንደገና ሊጋቡ ይችላሉ።